ወታደር ከሆንክ ጠላትን አምርረህ የምትጠላ መሆን አለብህ። መሳሪያውን አቀባብሎ ጥይቱን የመሳሪያው ላንቃ ላይ ለግቶ የፊትና የኋላ ማነጣጠሪያውን አስማምቶ አነጣጥሮ የሚተኩሰው ሊገድልህ ነው። አለቀ። ይህን ገዳይህን ሳይገድልህ መቅደም አለብህ። መቅደም ሲባልም ቀድመህ ልትገለው ይገባሃል። ቀድመህ ለመግደል ደግሞ ሁኔታዎች ላይመቹ ይችላሉ። ነገር ግን ምንም ያክል በከባድና የማይመች ሁኔታ ውስጥ ሆነህም እንኳን ቢሆን ጠላትን መግደል ብቻ ነው በሕይወት እንድትቆይ ሊያደርግ የሚችል። ስለዚህ ጠላትን ለመግደል ከፊትህ ተደቅነው እንቅፋት የሆኑብህን ከባድ ሁኔታዎች ሁሉ የግድ ማለፍ አለብህ። ከባባድ እንቅፋቶችን ለማለፍ ቆራጥና ተጋፋጭ ትሆን ዘንድ ደግሞ በጠላትህ ላይ ያለህ አመለካከት ወሳኝነት አለው። ጠላትን ቀለል አድርገህ የምታይ ከሆነ አሊያም በጠላትህ ላይ ያለ ጥላቻ እስከዚህምና ወላዋይነት ያለበት ከሆነ እንኳን እሱን ለመግደል ይቅርና ከፊት የተጋረጡ መሰናክሎችን ለማለፍ እንኳን አትሞክርም። ያኔ በጠላትህ ሳይሆን በመሰናክሎቹ ትሸነፋለህ። ተሸንፈህ ስትወድቅ ደግሞ ጠላትህ በቀላሉ ይገድልሃል። ስለዚህ ጠላትህን አምርረህ መጥላት የየትኛውን ፈተና እንቅፋትና መሰናክል የተቋቁመ አልፈ ድልን እንድትቀዳጅ ይረዳሃል። ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። አፍራለሁ። አሳፋሪ ነገር በአካል ከኛ ጋር ሆኖ ከህወሓት ጋር የሚሰራ ባንዳ በውስጣችን ተገኘ። ይህን እናንተ አይደላችሁም። እኔ ራሱ እንዴት ማመን እችላለሁ? ግን ሐቅ ነው፣ በዓይኔ ያየሁት። ባንዳነት የወንጀሎች ሁሉ አባት ነው። ባንዳነት የክህደቶች ሁሉ አለቃ ነው። ባንዳነት ሰውን በቁም መቅበር ነው። ባንዳነት ሰውን ገድሎ አፈር ሳያለብሱ መተው ነው። ባንዳነት ከግልጽ ጠላት የከፋ ጥፋት የሚያደርስ የጠላትነቶች ሁሉ አውራ ጠላትነት ነው። እንደ አንድ የኢትዮጵያ ወታደር እና የሰራዊቱ አባልነቴ ይህንን ሳይ ተናድጃለሁ። በወቅቱም መብቱ ስላልነበረኝ እንጂ የመወሰን መብት ቢኖረኝ በሕይወቴ ትልቁን ውሳኔ ይወስን ነበር በግለሰቦቹ ላይ። ያንን እንዲያ ተናድጄ ያሳለፍኩትን መጥፎ ሁነት ዛሬ ስጽፈው ደግሞ እጅግ አፍራለሁ። ግን እውነት ነው፣ ሐቅ። ይህን ለመጻፍ በማስብበት ወቅት ድብልቅልቅ ስሜት ውስጥ ነበርኩ። ምክንያቱም ግለሰቦቹን እንደ ግለሰብ ሳይሆን እንደ ወታደር ነው የማያቸው። ወታደር ከተባለ ደግሞ እኔም አለሁበት። ያለሁበት ነገር ውስጥ እርኩሰት እንዲሰራ አልፈልግም። እርኩሰትነትን፣ ክህደትን እጸየፋለሁ። የግለሰቦቹ ድርጊት የእኔንም እየመሰለኝ ነው ማፈሬ። ምክንያቱም ወታደር በጠንካራ ጎኑም ሆነ በደካማ ጎኑ በግሉ አይገመገምም፣ በግሉ አይወቀስም፣ በግሉ አይደነቅም፣ በግሉ አይሰደብም። ወታደር እንደ አሃድ በጋራ ይኖራል፣ በጋራ ይመገባል፣ በጋራ ይዋጋል፣ በጋራ ያሸንፋል። የአንድ ግለሰብ ድክመት አሃዱን ያስወቅሳል። የአንድ ግለሰብ ጥንካሬ አሃዱን ያስመሰግናል። የወታደር ድሉም ሽንፈቱም የጋራ ነው። ይህን ታሪክ ለመጽሐፍ ግብ ውስጥ በነበርኩበት ወቅት ሐቅን ሸሽጎ የማያልፈው ሕሊናዬ እንዲህ አለኝ። የማንም ጤነኛ አእምሮ ያለው ሰው ሕሊና ሐቅ መሸሸግ አይችልም። ሕሊና መቼም ሊዋሽ ስለማይችል ሕሊና ሁልጊዜም እውነት ነው። እያለቀስክም ቢሆን ጻፈው፣ እያፈርክም ቢሆን ጻፈው። ምናልባት ዛሬ አንተ ታፍር ይሆናል። አንተ ኃላፊ ነህ። ኢትዮጵያና ኢትዮጵያውያን ግን ዘላለማዊ ናቸው። የነገዎቹ ኢትዮጵያውያን እንዳይፈጽሙት ከፈለግ ዛሬ እያለቀስክ ጻፈው። የራስህን ለቅሶ ሳይሆን የልጅህንና የትውልዱን እንባ ስለምታብስበት አስብ። እናም አትፍራ፣ ጻፈው። ዛሬ ብታፍር አንድ ቀን ትኮራበታለህ አለኝ። እናም እያፈርኩም ቢሆን ጻፍኩት። እያፈራችሁ ወይም እያሳቃችሁ ታነቡት ይሆናል። የክፍለ ጦራችን ዘመቻ ኃላፊ አንድ የሻለቃ ማዕረግ ያለው ከፍተኛ መኮንን ነው። ይህ መኮንን ከጥቅምት 24 ቀን በፊት ኤርትራ አቅራቢያ የሚገኝ ቦታ ላይ ሻለቃ መሪ ሆኖ እያለ ጥቅምት 24 ህወሓት በሰሜን እዝ ላይ ጥቃት ሲከፍት የሻለቃዋን ሰውና የመንግሥት ንብረት አንድም ሳያንጠባጥብ
ጠርንፎ የሚመራውን ሰራዊት ይዞ ወደ ኤርትራ ይሻገራል። ከዚያም ኤርትራ ከወጣው ሰራዊት ጋር መደራጀት ሲጀምር ሻለቃው የብርጌድ መሪነት ኃላፊነት ተሰጠው። ወደ ኤርትራ የወጣው ሰራዊት በአዲስ መልክ ተደራጅቶ ከጨረሰ በኋላ በወቅቱ 20ኛ ክፍለ ጦር ይባል የነበረው ክፍለ ጦር በዛላምበሳ ግንባር እንዲያጠቃ ግዳጅ ሲሰጠው በክፍለ ጦሩ ስር ከነበሩት 2 ብርጌዶች አንደኛውን ብርጌድ ይህ ሻለቃ መርቷል። በዚያ ውጊያም ክፍለ ጦሩ በአነስተኛ የሰው ኃይልና ትጥቅ ከዛላምበሳ እስከ ፋጼ ያለውን አካባቢ ይዞ ከዚያም አዲግራትና ውቅሮን በመቆጣጠር እጅግ አጭር በሆነ ቀን አስደናቂ ድል በማስመዝገብ መቀሌ ሲገባ ይህ ከፍተኛ መኮንን የክፍለ ጦሩን 1 ብርጌድ በመምራት እጅግ አኩሪ የሆነ ግዳጅ ተወጥቷል። ከጦርነቱ መጠናቀቅ በኋላ ክፍለ ጦራችን እንደ አዲስ ሲደራጅ ይህ ሻለቃ ከብርጌድ መሪነቱ ተነስቶ የክፍለ ጦሩ ዘመቻ ኃላፊ ሆኖ ተሾመ። ዘመቻ የሚባለው ክፍል እጅግ ወሳኝ ከሆኑ የሰራዊቱ ክፍሎች በቁጥር 1 የሚመደብ ነው። እንኳንስ በጦርነት ጊዜ ይቅርና በሰላም ጊዜም እያንዳንዱ የሰራዊቱን እንቅስቃሴ የሚመራው ዘመቻ ነው። በጦርነት ወቅት ደግሞ እያንዳንዱን ውጊያ ከሰራዊቱ አሰላለፍ እስከ መሳሪያና ተተኳሽ፣ ከሎጂስቲክስ አቅርቦት እስከ የክፍሉ ግዳጅ ቀጠና ለይቶ ማወቅ የሚቆጣጠረውና የሚመራው ዘመቻ ነው። የውጊያ ሪፖርት በመስራት ለበላይ አለቃ የሚልከው ስለ ጠላት ሁኔታ መረጃ በመሰብሰብ የሚተነትን ይኸው ዘመቻ ነው። ዕለታዊ ጉዳዮችን የሚከታተል ወደፊት ሊደረጉ የሚችሉ የውጊያ ዕቅዶችን፣ ያለፉ የግዳጅ አፈጻጸሞችን ተከታትሎና ተንትኖ ለሰራዊቱም ለበላይ አመራሮችም የሚያሳውቅ ዘመቻ ነው። በአጠቃላይ በየትኛውም የሰራዊት ክፍል የሚደረግ የሰራዊት ውሎ አዳር የማያውቀው ሚስጥር የለም። በየትኛውም ሁኔታ ዘመቻ ሳያውቀው የሚደረግ የሰራዊት እንቅስቃሴም ሆነ ውጊያ የለም። ይህ ሻለቃ የሚመራው ይህን የመሰለ እጅግ ወሳኝ ክፍል ነው። በየጊዜው እየተሰበሰብን ስለ ግዳጅ አፈጻጸማችን፣ ስለ ወቅታዊ ሁኔታ፣ ስለ ህወሓት፣ ስለ ቀጣይ ግዳጆች መረጃ ይሰጠናል። በእነዚህ ስብሰባዎቻችን ብዙ ጊዜ ንግግር የሚያደርገው ይህ ሻለቃ ነው። አብዛኛው ነገር ስለሚመለከተው ንግግር ማድረግና መረጃ መስጠት ስራውም ግዴታውም ነው። የዚህ ሻለቃ ንግግር ሰምቶ የማይገረም የለም። ወታደር ከሆንክ ጠላትን አምርረህ የምትጠላ መሆን አለብህ። መሳሪያውን አቀባብሎ ጥይቱን የመሳሪያው ላንቃ ላይ ለግቶ የፊትና የኋላ ማነጣጠሪያውን አስማምቶ አነጣጥሮ የሚተኩሰው ሊገድልህ ነው። አለቀ። ይህን ገዳይህን ሳይገድልህ መቅደም አለብህ። መቅደም ሲባልም ቀድመ ልትገለው ይገባሃል። ቀድመ ለመግደል ደግሞ ሁኔታዎች ላይመቹ ይችላሉ። ነገር ግን ምንም ያክል በከባድና የማይመች ሁኔታ ውስጥ ሆነህም እንኳን ቢሆን ጠላትን መግደል ብቻ ነው በሕይወት እንድትቆይ ሊያደርግ የሚችል። ስለዚህ ጠላትን ለመግደል ከፊት ተደቅነው እንቅፋት የሆኑብህን ከባድ ሁኔታዎች ሁሉ የግድ ማለፍ አለብህ። ከባድ እንቅፋቶችን ለማለፍ ቆራጥና ተጋፋጭ ትሆን ዘንድ ደግሞ በጠላትህ ላይ ያለህ አመለካከት ወሳኝነት አለው። ጠላትን ቀለል አድርገህ የምታይ ከሆነ አሊያም በጠላትህ ላይ ያለ ጥላቻ እስከዚህምና ወላዋይነት ያለበት ከሆነ እንኳን እሱን ለመግደል ይቅርና ከፊት የተጋረጡ መሰናክሎችን ለማለፍ እንኳን አትሞክርም። ያኔ በጠላትህ ሳይሆን በመሰናክሎቹ ትሸነፋለህ። ተሸንፈ ስትወድቅ ደግሞ ጠላትህ በቀላሉ ይገድልሃል። ስለዚህ ጠላትህን አምርረህ መጥላት የየትኛውን ፈተና እንቅፋትና መሰናክል የተቋቁመ አልፈ ድልን እንድትቀዳጅ ይረዳሃል። ለወታደር ጠላቱን አምርሮ መጥላት ሙያዊ ግዴታው ነው። ይህ ሻለቃ ጠላቱን አምርሮ የሚጠላ የትክክለኛ ወታደር ምሳሌ ነው። በንግግሩ ሲናገር አፍ ያስከፍታል። ማንም ተሰብሳቢ የእሱን ንግግር ሳይወድ በግዱ ይሰማል። ንግግሩ የሚሰማ ነዋ፣ ያሳምናላ። ስለ ህወሓት ሲያወራ እኔ ወታደርነቴን እጠራጠራለሁ፣ ህወሓትን እሱ ከሚያውቀው ግማሽ ያክል እንኳን አላውቅም ብዬ እሸማቀቃለሁ። እሱ ልክ ጠላቴ የሆነውን ህወሓትን እንደማልጠላው ይታወቀኛል። ንግግሩ የጠላቻን ጥግ ያለፈ ነበር። እሱ ሲያወራ የህወሓት ስም ያቅረናል። እሱ ሲያወራ የህወሓት ስም ይቆሽሻል። እሱ ሲያወራ የህወሓት ስም ያስጸይፈናል። እሱ አፉን ከከፈተ ህወሓትን መሬት ላይ ዘጭ አድርጎ ያወርደውና በእግራችን ጫማም እንኳን ለመርገጥ የምንጠየፈው ከርኩስ የረከሰ ያደርገዋል በንግግሩ። ከዚህ ያላችሁማ አንድ ቀን ምሽት አካባቢ ወደ ምሽጌ ልገባ መኝታዬን ይዤ ስወጣ ካምፓችን ውስጥ ግርግር ነገር አየ። ምን እንደሆነ ስጠይቅ አመራሮች ጥይት ለህወሓት ሲሸጡ እንደተያዙ ነገሩኝ። ማመን አቃተኝ። አንድ በሞባይል የተቀረጸ ተንቀሳቃሽ ምስል ወይም ቪዲዮ አሳዩኝ። ቪዲዮው ላይ የሚታየው ይህ ሻለቃ ነው። ሻለቃው ጫማውን አውልቆ መሬት ላይ ተቀምጧል።
ጥይቱን እንዴት አድርጎ ከዲፖ እንዳወጣው፣ ለማን እንደሚያቀብለው፣ አብረውት እነማን እንደሚሰሩ ይናገራል። እንደ ራሱ ንግግር ጥይቱን ያወጣው ከአራቶ የጥይት ዲፖ ነው። ለግዳጅ ከመቀሌ አካባቢ ወደ ውቅሮ የመጣ አንድ የ4ኛ ሜካናይዝድ ክፍለ ጦር የሆነ ሲኖ ትራክ መኪና የሚነዳ ሾፌር አግኝቶ ለግዳጅ የሚሄድ ጥይት ነው ብሎ ያስጭናል። ሲኖ ትራክ ሙሉ ጥይቱን አስጭኖ ከዲፖ ከወጣ በኋላ ግን ነገሮች ይቀየራሉ። ጥይቱን ለምን ከዲፖ እንዳወጣው ለሾፌሩ ይነግረዋል። ጥይቱ ለውሃት የሚሸጥ እንደሆነ፣ ለሱም ዳጎስ ያለ ገንዘብ እንደሚሰጠው፣ መረጃው ግን ሚስጥር እንደሆነ ያስረዳዋል። ሾፌሩ አማራጭ አልነበረውም፣ ይስማማል። መቀሌ ደረሱ። ሲኖትራኩ ቆመ። አንዲት መኪና ከሲኖትራኩ ራቅ ብላ ቆማለች። ሻለቃው አጭር የስልክ ንግግር ካደረገ በኋላ ክላሹን እንደያዘ ከሲኖትራኩ ወረደ። ሄዶ መኪናዋን ከፍቶ ገባ። የመኪናዋ በር ተዘጋ። እዚያች መኪና ውስጥ ጥይቱን ሊቀበለው የመጣ የህዋት ሰው አለ። ሻለቃውና ይህ የህዋቱ ሰው መኪና ውስጥ ሆነው እያወሩ ነው። ወዲያው ሌላ ትልቅ ነገር ተፈጠረ። ይሄ ዳጎስ ያለ ገንዘብ ይሰጣል ተብሎ የተስማማ የሲኖትራኩ ሾፌር ከሻለቃው ጋር ተስማምቶበት የነበረውን ሐሳብ ቀየረ። ሾፌሩ መቀሌ አካባቢ ለግዳጅ ስለነበረ መቀሌ ውስጥ ወታደር የት እንደተቀመጠ ያውቃል። በቅርብ ርቀት የኮማንዶች መቀመጫ የሆነ ጊዜያዊ ካምፕ አለ። የቆመውን ሲኖትራክ ሞተር አስነስቶ ወደ ኮማንዶዎቹ ካምፕ በፍጥነት መንዳት ጀመረ። ስለ ጥይቱ ርክክብ ከህዋቱ ሰውዬ ጋር እያወራ የነበረው ሻለቃ የሚሆነውን ደንግጦ የመኪናውን በር ከፍቶ ወደ ሲኖትራኩ መሮጥ ጀመረ። ደንግጦ ከመኪናዋ ሲወርድ ይዞት የነበረውን ክላሹን መኪና ውስጥ ረስቶ ጥሎት ወረደ። አስቁሙልኝ! አስቁሙልኝ! ወንጀለኛ ነው እያለ ሲኖትራኩን እየተከተለ የጮኸ ሮጠ። ሲኖትራኩን የሚያስቆም ኃይል አልነበረም። በፍጥነት የሚበረው ሲኖትራክ የኮማንዶዎችን ግቢ ያለማንም ፈቃድ ጥሶ ገባ። ኮማንዶዎቹ ተደናግጠው መሳሪያዎችን የመጀረጡ ወጡ። ሾፌሩ ሲኖትራኩን አቁሞ በፍጥነት ወርዶ ነገሩን ለኮማንዶዎቹ እየቻኮለ ማስረዳት ሲጀምር የደነገጠው ሻለቃ እየበረረ ደረሰ። ሻለቃው ወንጀለኛ ነው፣ ያዙልኝ! ለግዳጅ የመጣ ጥይት ሰርቆ እየሄደ ነው፣ ሌባ ነው እያለ ሾፌሩን ወንጀለኛ ለማስደረግ ተበጣጠረ። ኮማንዶቹ ሁለቱንም ይዘው ነገሩን ማጣራት ጀመሩ። ይህን ጥይቱን ሊወስድ የመጣው የህወሓት መልእክተኛ ከመያዙ በፊት በድንጋጤ መኪናውን አስነትቶ ከአካባቢው ተሰወረ። ጥይቱን ይዞ ባይሄድም ሳያስበው መኪና ውስጥ የተረሳቸው የሻለቃው ክላሽ መሳሪያን ይዞ ሄደ። የሻለቃው ምርመራ ቀጠለ እና እውነቱን ተናገረ። እሱ ብቻ ሳይሆን ሌሎች 3 ሰዎች አብረውት እንደሚሰሩ ተናገረ። እነዚህ 3 ሰዎች የክፍለ ጦራችን ኦርዲናንስ ኃላፊና አመራሮች ናቸው። አንድ ኮሎኔል፣ አንድ ሻለቃ እና አንድ ሻምበል ናቸው። እንደ ሻለቃው ንግግር ከዚህ በፊትም በርከት ላለ ጊዜ ለህወሓት ጥይት አብረው ሸጠዋል። በዚህም በርካታ ገንዘብ በባንክ አካውንታቸው ገብቶላቸዋል። ያንስና ይበዛ ይሆናል እንጂ ባንዳነት በየትኛውም ጦርነት የሚጠበቅና የሚያጋጥም ጉዳይ ነው። የእኛን ለየት የሚያደርገው ለአንድ ወር ያክል በህወሓት ታፍኖ ሲሰቃይና ሲንገላታ የነበረ መኮንን የሰራዊቱን ጥይት በመኪና አስጭኖ ላሰቃየውና ለገደለ ህወሓት በብዙ ሚሊዮን ብሮች መሸጡ ነው። ይህ ያማል። ይህ በእርግጥ ያማል። ሰው እንዴት ለወጋው ህወሓት ጥይት ይሸጣል? ደግሞ እኮ የሸጠው ጥይት ተመለሶ ለራሱ መውጊያ የሚውል ነው። የሚወጋበትን ጥይት በስንትስ ሚሊዮን ብር ቢሸጠው በምን ሂሳብ ትርፋማ ሊሆን ይችላል? ይህ ሰው ለጓዶቼ ብሎ የሚያስብበት ህሊና እንኳን የለውም። ቢያንስ እንዴት ራሱ የሸጠውን ጥይት ራሱ ሊሞትበት እንደሚችል ማሰብ ተሳነው። ካምፕ ውስጥ የነበሩት 3ቱ መኮንኖች ተጠርጥረው ታሰሩ። በእነዚህ 3 መኮንኖች ደግሞ በጥቅምት 24ቱ የሰሜን እዝ ጥቃት ወቅት ከኛ ጋር በህወሓት ታፍነው ብዙ የተሰቃዩና መከራ ያዩ ሰዎች ናቸው። አንደኛው ኮሎኔል ሲሆን የክፍለ ጦሩ ኦርዲናንስ ኃላፊ ነው። ሌሎቹ 2ቱ ሻለቃና ሻምበል ማዕረግ ያላቸው እና እዚያው ኦርዲናንስ ውስጥ በኮሎኔሉ ስር ሆነው የሚሰሩ መኮንኖች ናቸው። መተኛ ላስቲክና ብርድ ልብሳቸውን ይዘው ወደሚታሰሩበት ኮንቴነር ሲሄዱ ያየ ሰራዊት ተሰብስቧል። ይህ ሰራዊት በሚያየው ነገር አይኑ ደም ለበሰ። ሻለቃው በተደረገበት ምርመራ ጥይት መዝረፉና መሸጡን በአንደበቱ ተናግሮ አምኗል። ድርጊቱን መፈጸሙን ሲናገር የተቀረጸ የቪዲዮ ምስል አይተናል። እነዚህ 3 መኮንኖች ግን የተጠረጠሩት ሻለቃው አብረናው ምንሰራ በማለቱ ነው እንጂ ገና ምርመራ አልተደረገባቸውም። እኛ ግን የተጠረጠሩበት ወንጀል እውነት ይሁን ውሸት ገና ያልተረጋገጠ ጥርጣሬ መሆኑን ራሱ ረስተነዋል። ወሬውን ሰማን። ሰዎቹ ሲታሰሩ አየን። በቃ ደማችን ፈላ። የተናደደ ሰራዊት ከቧቸዋል። ይህ ሰራዊት የታጠቀ ነው። ከንፈሩን ይነክሳል። 10፣ 15 አይነት ክፉ ነገር ይመኝላቸዋል። ይዝታል።
በየቦታው ጥይት የሚዘንብበት ምድር፣ በየቀኑ የጥይት ድምፅ ሳይሰማበት የማይታደርበት ምድር፣ በየቀኑ የሞት ወሬ ሳይሰማ በማይዋልበት በማይታደርበት ምድር አሁን በሕይወት ሲንቀሳቀስ የታየ ሰው በዚያው ቅጽበት አስከሬን ሆኖ በሚታይበት ምድር ይህን ሁሉ መዓት አልፎ ራሱን ጠብቆ በሕይወት ለመቆየት ዓይን እስከሚያናውዝ ቀንም ሌሊትም ምሽግ ውስጥ የሚውል የሚያደርሰው ከመሃሉ ለጠላት ጥይት እየሸጠ የሚያስገድለው ሰው እንዳለ ሲሰማ ምን ሊሰማው ይችላል? በአንድ ምሽግ አድረው ጠዋት አብረው ኮቾሮ ቆርጥመው ረፋድ ላይ ጓዶች ተገድለውበት ብቻውን የቀረ አንድ ጓዶቹ የተገደሉ እነዚህ ሰዎች በሸጡት ጥይት ነው ተብሎ ቢነገረው ምን ሊሰማው ይችላል? እኛ ከመናደድ እና ፀጉራችን ከመንጨት ውጪ ምንም ማድረግ አንችልም። የምንችለው በክፉ ዓይናችን ማየት፣ ከጠላት በላይ መጥላት ብቻ ነው። እነሱ በእፍረትና ድንጋጤ የተቀያየረ ፊታቸውን ይዘው ወደ ኮንቴነሯ ገብተው ተቆለፈባቸው። እኛም ከመኝታና ብርድ ልብሳችን ጋር ንዴት ደርበን ተሸክመን ወደ ምሽጋችን ረዘም ላለ ጊዜ እዚያችው ኮንቴነር ውስጥ ታስረው ቆዩ። እኛም ረዘም ላለ ጊዜ ስንናደድባቸው ሰነበትን። በመጨረሻ ተለያየን። እኛ ወደ ሐውዜን ሄድን፣ እነሱ ወደ ኮሃ እስር ቤት ሄዱ። እንደሰማሁት በመጨረሻ በተደረገ ምርመራ የዘመቻ ኃላፊው ሻለቃና የኦርዲናንስ ኃላፊው ኮሎኔል በተጠረጠሩበት ወንጀል ጥፋተኛ ሆነው በመገኘታቸው ጥፋተኛ ተብለው ተፈርዶባቸው ታስረዋል። ቀሪዎቹ 2 መኮንኖች በአንዱ ሻለቃና ሻምበል ግን በተጠረጠሩበት ወንጀል ነፃ ተብለው ተለቀዋል። እንደዚህ ነው ዓለማችን። ጦርነት እንደነገርኳችሁ ትግራይ ውስጥ በየቀኑ ውጊያ አለ። በተለይ እግረኛው ተዋጊ ሰራዊት እረፍት አልባ ነው። ይህ እግረኛ ሰራዊት በብዙ ይደክማል። በዚያ እጅግ አስቸጋሪ መልክዓ ምድርና ሞቃታማ የአየር ጸባይ ውስጥ ረዥም ርቀት ለቀናት በእግሩ ይጓዛል። ይህ ሰራዊት ከውጊያ ጅማሬ ጀምሮ እስከ ዛሬዋ ዕለት ለወራት በእግሩ የሚንቀሳቀስ ሰራዊት ነው። እሱ በእግሩ ተራራውን ይወጣል፣ ቁልቁለቱን ይወርዳል። ለዚያውም ትጥቁንና ስንቁን በጀርባው በትከሻው ተሸክሞ። የኔ ከርታታ የሚመገበው ደረቅ ኮቾሮ ነው። የሚጠጣ የኮዳ ውሃ ነው እና ምግቡና ውሃው ሲገኝና መመገቢያ ጊዜ ሲያገኝ ነው። ለዚያው የሚለብሰው አንዲት ሬንጀሩንና ከስክሱን ነው። ሬንጀሩ ቢቆሽሽ፣ ቢቀምል፣ ቢያድፍ ለሱ የማያወልቀው ወይም የማይቀይረው አንድየ ልብሱ ነው። ከስክሱ ቢቆረፍድ፣ ቢቀደድ ለሱ እግሩን ከዚያም እሾ ጋሬጣና እንቅፋት የሚከላከልበት አንድየ ጫማው ነው። እረፍት አልባ ነው። የሰራዊቱ ቁጥር ትንሽ በመሆኑ አንድ ቦታ ላይ ውጊያ ካለ ሁሉም ሰራዊት እንዲሳተፍ ይደረጋል። በዚህም ሰራዊቱ የሚልበት የእረፍት ጊዜ የለውም። መላ ትግራይን በእግሩ እየኳተነ ሲያካልል ይኖራል እንጂ። በዚህ ሁሉ ውስጥ እያለን ስልጠና የሚባል ነገር መጣ እና መሰልጠን ጀመር። ስልጠናው ተኩስ ነው። በተለያዩ ርቀቶች ያሉ ኢላማዎች ላይ ያለ ተኩስ ረዘም ላለ ጊዜ እያለሙና እያነጣጠሩ መለማመድ፣ ከዚያም ልምምዱን በተግባር ለማሳየት በልምዱ መሰረት መተኮስ። ስልጠና ደስ ይለኛል። በወታደርነት ዘመኔ ሙሉ ደስተኛ ብሆንም ምልምል ሆኜ እየሰለጠንኩ ያሳለፍኩት የ4 ወር ጊዜ ግን ከሌላው ልዩና የምወደው ነው። ምናልባት ከዚህ በኋላ በዚህ ጦርነት ካልተበለጠ በዚያ ሙቀት አየር ውስጥ መሬት ላይ ተንበልብሎ ክላሽን እያመቻቹ እያለሙና እያነጣጠሩ ሲንከባለሉ መዋል አሰልችና ከባድ ቢሆንም ከስልጠናው ጎን ለጎን ያለው ወግ፣ ጨዋታ፣ ቀልድ ያዝናናል። እዚያ ቦታ የማይቀለድ ቀልድ የለም፣ የማይወራ ወሬ የለም፣ የማይስቅ የለም። ስልጠና እንደዚያ ነው። ከካምፓችን 1 ኪሎ ሜትር አካባቢ ርቀት ላይ የሚገኘው የስልጠና ቦታችን ስንመጣ እጅግ ደስ ይላል። ስንሄድም ስንመጣም ተሰልፈን ነው። ተሰልፈን እንዘምራለን፣ አንዳንዴ ደግሞ እንጨፍራለን። ያኔ ለተወሰነም ጊዜ ቢሆን በጭንቀት ከተሞላው የጦርነትና ውጊያ እሳቤ ወጥተን እንፍታታለን። የምንሰለጥን ሁላችንም ነን፣ ከከፍተኛ መኮንን ጀምሮ እስከ ወታደር ድረስ። ማዕረግ፣ ኃላፊነት የሚባል ልዩነት የለም። ሁሉም እኩል ይሰለጥናል። አሰልጣኝ፣ ሰልጣኝ ብሎ ክፍፍል የለም። ለረዥም ጊዜ የማለም ማነጣጠር፣ መፍታትና መቅጠም ሰለጠንን። ግን የተኩስ ፕሮግራሙ ሲቃረብ ግዳጅ ስለመጣ ስልጠናው ተቋረጠ እና በስልጠና ልንተኩስ የተዘጋጀው ጥይት ውጊያ ላይ ተኮስ ነው። ህወሓት በህዳሩ ጦርነት ሙሉ በሙሉ ተሸንፎ በየበረሃው ተበታተነ። በታህሳስና ጥር ወራት ብዙ አመራሩና ተዋጊውን ለጥይት እየገበረ ሲሽሎኮሎክ ባጀ። የካቲት ወር ላይ ድርጅቱ የተመሰረተበትን የካቲት 11 ቀን
መቀሌ አቀብራለሁ በማለት መቀሌ ይገባለሁ ብሎ አስወራ። ግን የምኞት ወሬ ብቻ ሆኖ ቀረ። ምኞቱን ለማሳካት ግን ያወራውን ያክል ባይሆንም ሞክሯል። ተዋጊው ደፈጣ እየያዘ በሰራዊቱ ላይ ጉዳት ለማድረስ የሽምቅ ውጊያ አድርጓል። ከመደበኛው ውጊያው በላይ ሸማቂዎች ያደረሱት ጉዳት ከፍተኛ ነው። በተለይ የተወሰነ ቁጥር ያለው ሰራዊት ለተለያዩ ግዳጆች በተሽከርካሪ በሚንቀሳቀስበት ጊዜ የህወሓት ተዋጊ ደፈጣ በመያዝ ተደጋጋሚ የጥቃት ሙከራዎችን አድርጓል። አብዛኞቹ ሙከራዎች በሰራዊቱ ላይ ከቀላል እስከ ከባድ ጉዳት አድርሰዋል። ይህ ደፈጣቸው በቀጥታ ከሚያደርሰው ጉዳት በላይ የሰራዊቱን እንቅስቃሴ ከመገደብ ጀምሮ የስነ ልቦና ጫናውም ከፍተኛ ነበር። ሰራዊቱ እንደ ልቡ መንቀሳቀስ አልቻለም። ለትንሽ ለትልቁ እንቅስቃሴ እጀባ ያስፈልጋል። እኛም ማንኛውንም እንቅስቃሴ በኮንቮይ በርካታ ተሽከርካሪዎች ሳይነጣጠሉ እየተጠባበቁ በጅምላ የሚጓዙበት ጉዞ ሆነ። የዋለ እያደረ ሲሄድ የተበታተነ የህወሓት ተዋጊ እየተሰባሰበ እንቅስቃሴውን አንድ ላይ ማድረግ ጀመረ። የህወሓት አመራሮች እየተከፋፈሉ ተዋጊያቸውን መምራት ጀመሩ። ያላቸውን ተዋጊ ከማሰባሰብ ባለፈ አዳዲስ ተዋጊዎችን ከየአካባቢው እየመለመሉ በየበረሃዎች ለስልጠና አስገቧቸው። የህወሓት ተዋጊ በሚሰባሰብበት ወቅት የእኛ ሰራዊት ከበባ በማድረግ በርካታ ጥቃቶችን ሰንዝሯል። ከእነዚህ ጥቃቶች ህወሓት በርካታ ተዋጊውን አጥቷል። ነገር ግን እየዋለ እያደረ ሲሄድ የህወሓት ተዋጊ እየተጠናከረ ሄደ። ሰራዊቱ የሚያደርገውን የከበባ ማጥቃት በቀላሉ እየሰበረ መውጣትም ጀመረ። ይባስ ብሎም ሰራዊቱን ለማጥቃት ማቀድና መሞከር ጀመረ። በዚህ ወንጀለኞችን አድኖ መያዝ ዘመቻ በርካታ ቦታዎች ላይ ትልልቅ ውጊያዎች ተደርገዋል። ዋጅራት፣ ማይጨው፣ ቦራ፣ አጽቢ፣ ግጀት፣ ዴላ፣ ሳምሪ፣ ሐውዜን፣ ጽጌሬዳ፣ ዛና፣ ዋልድባ፣ ተከዜ፣ የጭላና ሌሎች በርካታ ቦታዎች በህወሓት ተዋጊና በሰራዊቱ መሃል ውጊያ ተደርጎባቸዋል። እነዚህ ውጊያዎች የተደረጉት የህወሓት አመራርና ተዋጊ መሽጎ ስለተገኘባቸው ነው። የህወሓት አመራሮች በተዋጊዎቻቸው ታጅበው እየተንቀሳቀሱ በየጊዜው ቦታ ይቀያይራሉ እንጂ አንድ አካባቢ አይቀመጡም። ይህን የሚያደርጉትም ከሰራዊቱ እይታ ለመሰወር ነው። ነገር ግን ሰራዊቱ እግር በእግር እየተከተለ ውጊያ ይከፍትባቸዋል። አብዛኞቹ ውጊያዎች ሰራዊቱ የህወሓት ተዋጊዎችን በከበባ ውስጥ አስገብቶ የሚያደርጋቸው ውጊያዎች ናቸው። በእነዚህ ውጊያዎች ህወሓት ከፍተኛ የተዋጊ ኃይሉን ያጣል። ነገር ግን አመራሮቹ በተደጋጋሚ ከበባውን ጥሰው ይወጣሉ። ትግራይ ውስጥ የነበረው ሰራዊት አንድም ቀን ከጦርነት ቦዝኖ አያውቅም። ቦታው ይለያያል እንጂ ሁልጊዜም ውጊያ አለ። ለዚያውም ግንባር የሌለው፣ አቅጣጫ የሌለው፣ አሰላለፍ የሌለው፣ ምሽግ የሌለው፣ ግራ የገባው ውጊያ። እነዚህ ከከባድ ውጊያዎች በየራሳቸው ትልልቅ ታሪክ አላቸው፣ እውነቶች ናቸው። ግን በተለያየ ምክንያት ዘርዘር አድርጌ ልጽፍባቸው አልቻልኩም። ምናልባት ወደፊት። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ ይጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።